በሀይሚ ቤት የተለቀቀው የተሰራው ቪዲዮ የት ገባ? እንዴት ሊያጠፉት ቻሉ? ተለቆ ነበረ ከትንሽ ደቂቃ በፊት ማለት ነው። እኔ ቪዲዮን ጀምሬ ኦልሞስት የተወሰነ ደቂቃ እያየው ነበረ። ነገር ግን ከሆነ ደቂቃ በኋላ እንግዲህ ቪዲዮን ድምጥማጡን አጥፍተውታል ማለት ነው። የጠፋበት ምክንያት ምንድን ነው? እንደገና ደግሞ የዛሬውስ ቪዲዮ ሀሳቡ ምን ነበር የሚለውን እንግዲህ ያየሁትን ልንገራችሁ። ያው መግቢያ ላይ በደንብ ይናገራሉ። ከዛ በኋላ ነው ቪዲዮ የሚሰራውና እንግዲህ ብሩክን እንደምታዩት ፓስታ፣ ዘይት ምናምን ብቻ ብዙ ነገሮችን ይዞ ከላይ ሱፍ በከራባት አድርጎ ኮፍያ አድርጎ መነጽር አድርጎ ፍፄን ይዞ እንግዲህ ሀይሚ ቤት ሂዷል፣ ወይ ደግሞ ሀይሚ ጋር ሄዶ ሽምግልና መጧል ማለት ነው። ሀይሚን ተረጁ ተቀበዩ እያላት ይገኛል። ሀይሚም ደግሞ ይህንን በማየት እንግዲህ ተወዛግባ ግራ ተጋብታ በማህበር ነው ወይ ያበዳችሁት ልታሳብዱ ነው ወይ እያለቻቸው ነበረ እና ቪዲዮ ረዥም ቪዲዮ ነበረ። እውነት ለመናገር ሙሉን አላየሁትም፣ ግን ያው መግቢያው ላይ ያወሩትን ነገር ነው የምነግራችሁ። ቪዲዮ እኔ እስካየሁት ድረስ መጥፎ ነገር የለም። ብቻ አብዛኞቻችሁ ያያችሁት አይታችኋል ቪዲዮን የተወሰነ ደቂቃ። አብዛኛውን ሰው ግን ቪዲዮን አላየውም እና ይህም ፎቶ ስለጥፈው ራሱ ከየት አምጥተሽ ነው በማን ቤት ነው የተለቀቀውም እያላችሁ በውስጥም እየጠየቃችሁ የነበረ። እኔ ያየሁትኝ በሀይሚ ቻናል ነው የተለቀቀው። ያው ብሩክ ነው እና ፍፄ ናቸው የቪዲዮን አይዲያ ይዘውት የመጡትና ሚፍታህም አለበት እንደምታዩት። ግን ደግሞ ቪዲዮውን ሙሉ በሙሉ ከዩቲዩብ ላይ አጥፍተውታል፣ ወይም ደግሞ ተደልቶ አይመስለኝም። ሙሉ በሙሉ ያጠፉታል ብዬ አላስብም። ምክንያቱም ብዙ የተደከመበት ብዙ የተለፋበት ስራ ስለሆነ እንደዚህ አይጠፋም በቀላሉ ማለት ነው። ምናልባት እንግዲህ ኤዲት ማድረግ የሚጠበቅባቸው ነገር ይኖራል። አንዳንዴ ለተመልካችም ተጨንቀው የማይሰሩ ከሆነ እንደወረደ ቪዲዮ የሚፖሰት ከሆነ አስቸጋሪ ነው። ሀይሚም ወይም ሌሎቹም ብሩክም ሊሆን ይችላል የሆነ የአፍ ወለምታ ሊኖር ይችላል። ተመልካች ጋር ደርሶ የሚያስከፋ ነገር ሊሆን ይችላል። የሆነ ብቻ ጥንቃቄ ተደርጎ ሁሉ ነገር ኤዲት ተደርጎ ታይቶ ነው የሚለቀቀው እና ማለት ለሚለቅ ሰዎች በጣም ከባድ ነው የሚሆነው። ለሚያይ ሰው ቀላል ነው። የሆነች ነጥብ ይዞ እንዲህ ብላችኋል ብሎ በቃ የሆነ ነገር ለመያዝ ከባድ ነው እና ይሄ ቪዲዮ ሙሉ በሙሉ የጠፋ አይመስለኝም። ያው ከትንሽ ደቂቃ በኋላ ይለቁታል ብዬ አስባለሁኝ። ምክንያቱም መለቀቅም አለበት። ምክንያቱም ትናንትናም አልሰሩም እንደምታዩት በሌላ ቤት ብሩክም ሀይሚም ነው የመጡት። ሀይሚም ቪዲዮ ከሰራች እንግዲህ 3 ቀን ሆኗታልና ማለት በራሷ ቤት ማለት ነው። ዛሬ እንግዲህ በሀይሚ ቤት መለቀቅ ያለበት ቪዲዮ ነበረ፣ ነገር ግን መልሰው አጥፍተውታል። ምክንያቱም ምንድን ነው እያላችሁ ብዙዎቻችሁ ተወዛግባችኋል። መጡልን ብለን ደስ ብሎን ነበረ እያላችሁ ነበር። አንዳንዶቻችሁ ደግሞ ምናልባት የሰሩት ቪዲዮ ኝኝም ጭቅጭቅ ምናምን ከሆነ እንኳንም አጠፉትም እያላችሁ የተወዛገባችሁ አላችሁ። ቪዲዮን እኔ እስካየሁት ድረስ እንደውም የሚያስቅ ፓስታ ምናምን ይዞ ነው የመጣው። ዘይት የአመት ቀለባችን ነው ስለዚህ ተረጅኝ እያለ ነው ቪዲዮ ይዞ የመጣውና የዛሬው እንደውም ፈን ያደርጋል እውነት ለመናገር እና ሀይሚ ግራ ተጋብታ ነበር፣ ታውኝ እያለች ነበረ። ብቻ ይሄ ፕራንክ ቪዲዮ ሰሞኑን ያው ብዙዎቹን እያወዛገበ ነበረ። ለምን አንደኛ መርዘሙ ደስ አይልም፣ ሁለተኛ ነገር ደግሞ ይሄን ነገር እኛንን ፕራንክ ነው ብለን ያመንነው። ሀይሚ ፕራንክ ይሁን አይሁን የምታውቀው ነገር የለም። ቀልድ እንደሆነ ታውቃለች። አዎ፣ ግን ደግሞ ውስጧ ሌላ ነገሮች ሀሳቦች እየመጡባት ስለሆነ ያው ለሞራሏም ጥሩ እንዳልሆነ እየተናገረች ነበር በራሷ በግልጽ ባንደበቷ ማለት ነውና የዛሬው ደግሞ እንግዲህ ፍፄ ወንድሜን ተረጁ ብሎ በደንብ ሶፋ አልብሶ ተንከባክቦ መነጽር ይርዳው ጤናው መስሎ ነው የመጣው። ዛሬ ደግሞ ብሩክ በጥቁር መነጽር እና ፓስታውን እንደምታዩት ከፍቶታል። የፓስታ ማስታወቂያ እየሰራ ነው ወይስ ምንድን ነው? እና ለማንኛውም ያው የጠፋው ቪዲዮ ብዙዎቻችሁ ስለተወዛገባችሁ ነው። ፓስታ ምናምን ይዞ መጥቶ ነው ሀይሚን ዘይት፣ ግማሽ ዘይት እንግዲህ አመት ቀለባችን ብሎ ይዞ መጥቶ እያወራት ነበረ። በፌስታል የተቆጣጠሩ ብዙ ነገሮችም አሉ። ብቻ የዛሬው ያስቅ ነበረ። መግቢያው እንዳልኳችሁ ያው የተደከመበት ስራ ስለሆነ በትዕግስት ጠብቀን እንግዲህ ቪዲዮን የምናየው ይሆናል። ግን እኔ እስካየሁት ደቂቃ ድረስ ምንም መጥፎም የለም። ሀይሚንም ተመልካችንም የሚያስቀይም ቪዲዮ አይደለም ያየሁት። እንደውም የሚያስቅ የሚያዝናና ቪዲዮ ነው ያየሁት የነበረው። ግን በመሀል ሲያጠፉት እንግዲህ ብዙዎቻችሁ ተወዘገብገብ ብላችሁ ነበረ። በሰላም ይምጡ፣ በቸር ይምጡ። ሌላው ትርፍ ነው። ሁለታቸው ማይክፋቸው፣ ክፉ ነገር ያጋጥማቸው። ቪዲዮ ሲለቀቅ ደግሞ ተመልሰን የምንገናኝ ይሆናል። የፓስታው ነገር ግን ይቆይልኝ፣ በኋላ ነው በደንብ የምስቀው። ቪዲዮን እስከ መጨረሻ አይቼ መግቢያው ላይ አይቼ እየሳኩ ነበር። ብቻ የዛሬው ደግሞ ይለያል። ይመቻችሁ።